እሺ ክቡራን ተመልካቾቻችን ተመደበኛ ስርጭት ውጪ አንዳንድ ነገሮችን ለስራ ማስታወቂያ የሚሆኑ እንደማሰራጭ ይታወቃል። በነገራችን ላይ አሁን እኔ ስራ ስለማጣ ወይም ስራ ስለምፈልግ ወይም ደንበኛ ለመፈለግ አይደለም እንደዚህ አንዳንድ ማብራሪያዎችን የምለቀው። ምክንያቱም የበርካታ ሰዎች ጥያቄ ስላለ ሌሎችም ደግሞ ያለ አግባብ የሆነም ጥያቄ ይዘው ስለሚመጡ ግልጽ እንዲሆንላቸው በመጠየቅ ነው። ብዙ ጊዜ ሰዎቹ የሚያስቡትና እኛ ሙያተኞች የምናስበው ይለያያል። እና ስለ ብልት ነው እያወራሁ ያለ ባለፈው ቆርጬ የተኩት ነበረ። የሴቶች ብልት ምን አይነት ችግሮች ሊያመጣ እንደሚችል አውርተን ነበር። አሁንም ዛሬ በሱ ላይ ነው የምንዘግ። የፍላጎት ማጣት፣ ድብርት፣ ጭንቀት፣ ጥላቻ፣ በአይን ብቻ መፈለግ፣ በተግባር እምቢ ማለት፣ መግደርደር፣ መሳደብ፣ ማንቋሸሽ፣ የበታችነት ስሜት፣ በራስ አለመተማመን የመሰሉት ነገሮች በሴቶች ላይ እንደሚከሰቱ አውርተን ነበር። ሌሎችም በጣም ከአቅም በላይ በመወፈርና ትልቅ ዳሌ ያላቸው ሴቶች ብልታቸው በዚያ ውስጥ ሊዋጥ እንደሚችል፣ ያንዳንዶቹ ደግሞ አውሮ በሰውነታቸው ልክ ሊያድግ እንደሚችል፣ በነገራችን ላይ በማንኛውም ላይ በሰውነታችሁ ላይ የሚከሰቱ ተጽዕኖዎች በሽታ አዘል ነገር መሆናቸውን እንድጠረጠሩና እኛንም ሆነ የመደበኛ ሐኪሞች እንድታማክሩ ነው የምፈልግ እህቶቻችንና እናቶቻችን። የሴት ዳሌ መወደል ብቻ አይደለም፣ በማነስም በመቅጠን የሰውነት መድረቅ፣ በወንድ ዝግጁ ለወንድ ልጅ ገላን ወይም ብልትን ዝግጁ አለመሆን፣ ደረቅ መሆን፣ በዚህ ላይ ተያይዞ ደግሞ የጠረን ችግር መከሰት፣ በወንዱ በቂ ሰውነት አለማግኘት የመሳሰሉ ችግሮችም በጣም ይገኙበታል። ሌላኛው ደግሞ የሽንት ወይም የነባዘር ማጥ መከሰት ያጋጥማል። በሴክስ ጊዜ መጨነቅ፣ ማልቀስ፣ መጨማደድ፣ ፊትን ዞሮ መተኛት፣ በሴክስ ጊዜ ፈቃደኛ ለመሆን፣ ብቸኝነት፣ ድብርት፣ ፍርሃት፣ ጭንቀት፣ ጩኸት፣ መረበሽ እና የመሳሰሉ ነገሮች ይገኙባቸዋል። ሌላው በማህፀን ሽንት ወይም መጥፎ ጠረን በማህፀን ኢንፌክሽን መከሰት ሊችል ይችላል። በዚያ ላይ ደግሞ ካንሰር ይከሰታል ማለት ነው። የማህፀን ካንሰር እንግዲህ 5 የካንሰር አይነቶች አሉ ይላል። በነገራችን ላይ 5 ሳይሆን ከ200 በላይ ካንሰር ነው አሉ ብሎ ዋና የካንሰር አይነቶች ግን 5 ናቸው ብሎ እነዚህ የጡት ካንሰር፣ የአንጀት ካንሰር፣ የማህፀን ካንሰር፣ የቆዳ ካንሰር እና እንደዚህ የመሳሰሉ የካንሰር አይነቶች እንግዲህ ከዚህ ጋር ተያይዞ የሚከሰቱ ናቸው። እና ይሄ ደግሞ በጣም ከባድ ቁስልና ከባድ የህመም ስሜት ሊፈጠር ይችላል። መደንገጥ አለ፣ ማፈር አለ፣ መሸማቀቅ አለ፣ መደበቅ አለ። እንግዲህ ይህንን ደግሞ ለመደበቅ ደግሞ እህቶቻችን ለብቻ መኖርን ይመርጣሉ፣ ተስፋ ይቆርጣሉ። አንዳንዶቹ ገዳም ምናምን የሚለው ነገር ከዚህ በኋላ የሚመጣ ነገር ነው። እንግዲህ ሰው በጤና ካጣ፣ የመውለድ እድሉ ከተዘጋ፣ ችግር ከሆነ፣ ከወንዶች ጋር መኖር ካልቻለ ብዙ ጊዜ ሴቶች ገዳምን ምርጫ ያደርጋሉ። ወንዶች እንኳ ብቻቸውንም እየሰሩ ብቻቸውን ህይወትን ለመግፋት ጥረት ያደርጋሉ። ስለዚህ እንዲህ አይነት ነገሮች ሲያጋጥሟችሁ እባካችሁን ደውላችሁ አማክሩን። አሁን የሴክስ ችግር ለወንድ ብቻ ተደርጎ ይወሰድ ነበር። አሁን ግን በከፍተኛ ደረጃ ሴቶችን እያጠቃ መሆኑን አውቀናል። ይሄ በራስ አለመተማመን አለ፣ አለመግባባትና አለመዋደድ አለ፣ መጠራጠርና መጥላት አለ፣ በሳይኮሎጂ ችግር አለ፣ በንጽህና ችግር አለ፣ በረሃብና ጽም ችግር አለ፣ በሞራ ክምችት፣ በአመጋገብ ችግር፣ በዛር በሽታ፣ በአካላዊ ጥቃት፣ በሰው ውለታ፣ በተቃራኒ ጾታ ችግር፣ በኪንታሮት በሽታ። የኪንታሮት በሽታ ራሱ በጣም አደገኛ ነው። የኪንታሮት በሽታ ስሜት እንዲሞት፣ እንዲቀንስ ብሎም ለአንድያው እንዲጠፋ ያደርጋል። በአባላዘር በሽታ፣ በከፍተኛ ህመም፣ በድንገተኛ ድንጋጤ፣ በፍርሃት፣ በጥላቻ፣ በድግምት፣ ከመጠን በላይ መጥገብም እንዲህ አይነት ችግር ያመጣል። የስነ ልቦና አለመዘጋጀት፣ በስራ ብዛት፣ እንደገና ደግሞ ሆርሞን የሚባል ነገር አለ። ሆርሞን እንግዲህ በሴቶች ላይ ጡት በሚያጠቡ ሰዓት ወተት ያመርታል። ልጆቹ መጥባት በሚያቆሙ ሰዓት ደግሞ ነባዘርና ብልታቸው አካባቢ ያለው ስሜት ያነቃቃልና እሱ ነገር ሙሉ በሙሉ ካቆመም እንዲህ አይነት ችግር ይከሰታል። ሌላው ቪታሚን ዲ የሚባል አለ፣ ሄፓታይተስ የሚባል አለ፣ ብዙ ነገሮች አሉ። ሌላው በመድኃኒት ችግር፣ መድኃኒት ራሱ ያልተገባ መድኃኒት ወስደንም እንዲህ አይነት ችግር ልናመጣ እንችላለን። ይሄ ነው እንግዲህ የወንዶቹ በቀላሉ አንደኛ አያፍሩም ይናገራሉ፣ ሁለተኛ የነሱ ያው ታጠፈብን፣ ተልፈሰፈሰብን፣ ቶሎ ረጨ፣ መጠኑ አነሰ፣
እንደገና ደግሞ ሙሉ በሙሉ እንደው ምንም አይነት እንቅስቃሴ የለውም እንደዚህ አይነት ነገሮችን ስለሚናገሩ ወንዶች ላይ በግልጽ ማውራትና በግልጽ ወደኛም እየቀረቡ ስለሆነ እኛንን ተመራምረን ጠንክረን መልካምና ቆንጆ ስራ እንድንሰራላቸው ማድረግ ያለብን እንጂ ወንዶቹ በአቀራረብ ደረጃ ደህና ናቸው። ሴቶች ጋር ግን ትምህርት የመውሰድ ችግር አለ፣ በግልጽ የመናገር ችግር አለ። እኛ መድኃኒቱን ከምንሰጣችሁ በላይ ግን የምክር አገልግሎቱ ምን ማድረግ እንዳለባችሁ ከአመጋገብ አንጻር ሐኪሞቹ በዚህም አይታሙም በእውነት ሲሆን በአመጋገብ በአያያዝ በቅድመ ጥንቃቄ ምክር በደንብ ይችላሉ። እኛም ቢሆን ምን ማድረግ እንዳለባችሁ ቅድመ ሁኔታዎችን እናገራለን። ከዚያ በኋላ ደግሞ ደፍራችሁ ከኛ ጋር ኮሚኒኬት እንድታደርጉና በቂ ሕክምና እንድታደርጉ ከፍተኛ ችግር ካለ ግን በነገራችን ላይ ከፍተኛ ችግር ካለ እኛም በቀላሉ ተረድተን አግኝተናችሁ ሙሉ ሕክምናውን እንወስዳለን። በጣም የሚያስቸግር ከሆነ የዘመናዊ ሕክምናዎችን የምርመራ እርዳታ እንትን ብለን መድኃኒቶችን አዘጋጅተን እንሰጣቸዋለን። አለቃ ይባቤ ነኝ። ሌሎችም በሽታዎች አሉ፣ በሌላ ቀን እመለስባቸዋለሁ። ብልት በጣም ከፍተኛውን ችግር ስለያዘ ነው እሱ ላይ ያተኮርኩ እንጂ ሌሎችም ከፍተኛ በሽታዎች አሉ የሰው ልጆች የሚያስቸግሩ፣ በየጊዜው አልፎ አልፎ እመለስባቸዋለሁ። አለቃ ይባቤ ነኝ። ቆየን። መልካም ቆይታ። ወዳችኋለሁ፣ አብራችኋለሁ። ሼር ላይክ አድርጉ እንግዲህ